ምን እያደረክ ነው? ይህም ራሱ ቡና ስታፈላ ነው የሚያሳየው። አሁኑን ወደ ቤት መልሰኝ። ምነው መርማሩ ችግር አለ? እዛ ስንሄድ እነግርሃለሁ። ከመመለሳቸው በፊት መሄድ አለብና ተጠመና። ሮቤል እዛ ጋር የነበረው ሻሽ የት አለ? የምን ሻሽ እንዴ? የደበቅከውን የሳራን ሻሽ ካደረክበት ቦታ ይዘናል። ራስሽንም እኔንም በሚገባ ተከላከይ ሚራ። ካልሆነ ግን አይንሽን ጨፍነሽ ስትገልጪ ራስሽን አራት በአራት የሆነ ቤት ውስጥ ተገርጅሞ ነው የምታገኙሽ። አንተ ለእኔ እኔ ለአንተ መባባል የሌለበት የሚራና የሮቤል ስራ በጣም የሚገርምና የሚያሳዝን ነው። ሉሃና በማልቀስ ላይ ትገኛለች። እህቴ ትገኝ ይሆን ወይ? የእህቴ ናፍቆት አንገብግቦኛል ብላ ሮሮ ያሰማችሁ ለፖሊሱ ወይም ለኮማንዱ ምን ይመስላል? አድናል እጅ ከፍንጅ ነው የሚይዛቸው። አጋለጣችኋለሁኝ፣ አሁንስ እንደተጫወቱብኝ በዙ አይቀርም ብሎ ዝቶ አልቀረም። እውነትም ነገር አለሙ ወደዚህ ተገልብጧል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በአገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር በማድረግ ቪዲዮውን ጀምሩት እያልኩኝ ሉሃና ተወዳጁ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። ሮቤል አሁንም እጅ ከፍንጅ መያዙ ላይ ቀርለት ፈራ ተባ እያለ ለመጥፋት ከሚራ ጋር ተዘጋጅቶ ነበር። ነገሩ ወደዚህ ነው። ሮቤልና ሚራ ለመጥፋት ተዘጋጅተው ሻንጣቸውን ይዘው ሲወጡ ፖሊሱ እጅ ከፍንጅ ይዟቸዋል። ይህም በማለት ይህ ቤት የአድናል አይደለም። ሁለቱም በማቅማማትና ሁለቱም በመደናገጥ እረ አይደለም ብለው ሊክዱ ይመስላል። አዎ የአድናል ነው፣ ነገር ግን አድናል ወጣ ሳይል አይቀርም በማለት ሁለቱም መለሱ። ፖሊሱ ወይም ኮማንዱ ተኮር ረጋ ሰከን ብሎ በመመልከት ምን ነው ችግር አለ እንዴ? ምን ሆናችሁ ነው? ልትወጡ መሰለኝ። አዎ ልንወጣ ነበርኛ። አድናል እኮ ቤት የለም መሰል በሰላም ነው ወደዚህ የመጣው። እየተንቀጠቀጠ ልክ እንደዚህ እኔ እንደተናገርኩት ድምፅ ሮቤል ድምፁን ማሰማት ጀመረ። ሚራም በመደናገጥ አዎ ይሄ አድናል ቤት ነው፣ እኛ ግን ትንሽ ወጣ ልንል ፈልገን ነው። ከዚህ ቤት መውጣት አይቻልም፣ ምክንያቱም እኔ የምመረምረው ነገር አለኝ። ስለዚህ ወደ ቤት ተመለሱ፣ አድናልን አገናኙ በማለት ኮማንዱ ወደ ሳሎን አመራ። ሳሎንም አምርቶ ቁጭ ካለ በኋላ ሮቤል እስኪ አድናልን ጥራልኝ በማለት ተናገረ። ሮቤል በመፍራትና በመንተብተብ አድናል እኮ የለም ከቤት ወጥቷል። ምንድነው አንተ የምትፈልገው? አድናል ፈቅደልሃል ወይ? እቤት ገብተህ ደግሞ እንድትመረምር ወይም እንድታይ ያለውን መረጃ እንድታገኝ በማለት ጠየቀ። አዎ አድናል ፈቅዶልኛል። አድናል እኮ አሁን ደውሎልኝ እቤት እንደሆነ ነግሮኛል። ስለዚህ ሂደህ ገብተህ ብትጠራልኝ የተሻለ ይመስለኛል። ይህ የኮማንዱ መልስ ነበረ። ሮቤል ፈራ ተባ በማለት ሻይ እኮ የአድናል ሚስት አፍልታለች እና ሻይ ብትጠጣ ምን ይመስልሃል በማለት ኮማንዱ ጠየቀ። ኮማንዱ እኔ መጣሁት ለስራ እንጂ ሻይ ለመጠጣት አይደለም። ስለዚህ አሁን ከቻልክ አድናል እንጠራልኝ። ይህንን ተናግሮ ኮማንዱ ሳይጨርስ ወደ አድናል ክላስ ሳይሆን ወደ ሳራ ክላስ ወይም ወደ ሮቤል ክላስ ይመስላል ኮማንዱ በማምራት ላይ እያለ እንደተለመደው ማጭበርበር የለመደችው ሚራ ጩልቅ ብላ ባሏን አድናል ምን እየሰራ ነው ብላ እያየች ኮማንዶ ከኋላ መጥቶ ነካ አደረጋት። ወይዘሪት ሚራ ምን እያረግሽ ነው እዚህ? አይ እዚህ እኮ በሩ ልዘጋው ብዬ ነው በመደናገጥ የምትለው ሁሉ ጠፍቶባት አፏን ማንተባተብ ጀመረች። ኮማንዶ ከሷ ጋር እያወራ አድናል ከክላስ ብቅ አለ። እንዴት ነህ ኮማንዶ? እንዴት ነህ? ደህና ነህ ወይ? ጠፋህ? ሰላም ነው ወይ? ካለ በኋላ ስራህን መቀጠል ትችላለህ። የለህም እኮ ተብዬ ነበር ከቤት ወጥተሃል ብሎኝ ነበር። እንዴ አንተን ቀጥሬ ደግሞ ወደ የት እሄዳለሁ? እረ ቤት ነኝ በማለት እነሱንማ አትመናቸው፣ እነሱ እኮ ውሸታም ናቸው በማለት አድናል ተናገረ ለፖሊሱ። ፖሊሱም እነማን ናቸው እነሱ ስትል እስኪ እዚህ ቤት ስንት ሰው ነው የሚኖረው ግልጽ አድርግልኝ ብሎ በመጠየቅ አድናልም ቀጠል አደረገና እዚህ ቤት የምንኖረው 4 ነን። እኔ ባለቤት ሚራ፣ ሮቤል ወንድሜና የሳራ እህት የሆነችው ሉሃና በጣም ተቃጥላለች። ውስጧ አዝኗል። ሳራን አላገኘቻት መቷን ከረጅም አመት በኋላ እህቷን ለማየት ለመጠየቅ ስትመጣ እንዳጋጣሚ ሆኖ ግን እህቷን አላገኘቻትም። እንዳጋጣሚ የሚባል ነገር የለም ከኛ ጋር፣ ሁሉም ነገር ታስቦበትና ታቅዶበት የሚሰራ ነገር ነው። የኮማንዶ መልስ ነበረ።
አድናል በጣም በመደናገጥ እሺ ስራችንን መቀጠል እንችላለን፣ ስለዚህ ወደ ፈለክበት ክላስ ማምራት ትችላለህ ሲለው ሉሃና ማናት? የሳራ እህት ናት ሲል ኮማንዶ ጠየቀ። አዎ የሳራ እህት ናት። ምን ነው ልጥራልህ እንዴ አለ አድናል። አይ አንተ አጠራትም፣ እኔ ሂጅ ራሴ አናግራታለሁ አልና ኮማንዶ የት ነው ክላሷ ብሎ አድናልን ጠየቀ። ክላሷ እዛ ጋ ነው አለው ሮቤል አድናል። ኮማንዶ ወደ ክላሷ ወደ ሳራ ክላስ አመራ። ወደ ሳላ ክላስ ሲያመራም ቆርቆሮ ያገኛት ሉሃናን ነው። ሰላምታ ካቀረበላት በኋላ እኔ ኮማንዶ እባላለሁኝ፣ ስለዚህ ምን ፈልገህ ነው? ምን ልታዘዝ? በማለት ረጋ ለዘብ ባለ ድምጽ ሉሃና መጠየቅ ያዘች። ኮማንዶ ቀጥል አደረገና እህትሽ ሳራ ክላስ ይሄ ነበረ በማለት ጠየቃት። አዎ ይሄ ነበር። ቆይ ወንበር ላምጣልህ አለችና ወደ ውጭ ወጣ ብላ ወንበር አመጣችለት። ወንበሩ ጋር ከተቀመጠ በኋላ ከኮማንዶ ጋር ያለውን ንግግር ቀጠሉ። ሉሃናና ኮማንዶ ያለውን ነገር ከገለጸችለት በኋላ ሚራና ሮቤል ጋር እንደማትስማማ ሳራ አድናል ጥሩ ሰው እንደሆነ በስልክ እንደምታወራት ነገረችው። ኮማንዶም አትዘኝ፣ አንቺ ተረጋጊ፣ እህትሽ ትገኛለች፣ ያለውን ነገር ሁሉ በመረጋጋት ታስረጅኛለሽ። ለአሁኑ ለዛሬ ይሄን ያህል ቃለ መጠየቅ ካረኩልሽ ይበቃኛል። ከዚህ በኋላ ደግሞ እንቀጥላለን። ጥቃቅን የሚባሉ ነገሮችን ሳታስቀሪ ሁሉ ትነግሪኛለሽ በማለት ወደ ከክላሷ ወጥቶ ሊሄድ ሲል ሚራ ደንባሪት ወይም ሚራ ደንጋሪት በሩን ሳትቆረቁር ብርግድ አድርጋ ወደ ክላስ ገባች። ወደ ክላስ ስትገባ ያገኘችው ኮማንዶና ሉሃናን ፍጥጥጥ አሉባት። ይቆረቆር ነበር እኮ ወይዘሪት ሚራ፣ ሳትቆረቆሪ እንዴት ነው ሰው ክላስ የምትገቢው? አይ እኔ እናንተ እኮ እኩል ሰዓት የደረስን ይመስለኝ በመደናገጥ የመለሰችው መልስ ነበረ። ኮማንዶም በቃ እሺ ውጪ ካለ በኋላ እሱም ወጣና ወደ ሳሎን ሊያቀና ሲል ሮቤልና የተለመደው በየደቂቃውና በየሰዓቱ ፖክስ የሚያቀርብለት ወንድሟ አድናል ጋር ግብ ግብ ተይዘዋል። ሳላ ላይ ግራ የሚያጋባ ነገር ነው። የሁለቱ ያለመግባባት ወሬ ይመስላል እንጂ በመሀል የሚሰጠው ፖክስና ቡጢ የሚገርም ነው። አሁንም እንደተለመደው ቡጢ ካቀመሰው በኋላ ሮቤልን ኮማንዶ መጥቶ ከለከላቸው። ከከለከላቸውም በኋላ ሰጥ አገባቸው በጣም የጠነከረ ስለነበር እናንተ ትላልቅ ሰዎች አይደላችሁም ወይ? ምንድነው ይህን ያህል የሚያጣላችሁ? በማለት ኮማንዶ መልስ ሰጠ። እንደዛም እንደዚህም ብሎ ሚራና ሮቤል በመጨቃጨቅ በመነካታረክ ላይ ሞጥባ እንዲሁም አገኛቸው። ኪችን ውስጥ ኮማንዶ አገኛቸው። ሮቤል እና ሚራ መቼ ይሆን የሚስማሙት? ሁለቱም የአንድ ሳንቲም ገጽታ ሆነው ነገር ግን ጀርባ ለጀርባ ናቸው። የማይተያዩ ሆድና ጀርባ የሆኑ ነገሮች ናቸው። ሉሃና እህቴ ትገኛለች፣ ሚራ አንቺና ሮቤል እጅ ላይ ነው ያለችው፣ ለኮማንዶ አንድ ሳይቀረኝ ነግሬዋለሁ ብላ ሚራና ሮቤልን አስፈራርታቸዋለች። ኮማንዶም እህቷን በቅርቡ እንደሚያገኝላት ቃል ገብቶላት ከቤት ተሰናበታት። ከቤት ተሰናብቶ ሲወጣ የሸኘው አድናል ነበረ። ከአድናል ጋር በጥቂቱ በማውራት ሳራ በቅርብ ጊዜ የተነሳችው ፎቶ አለ እንዴ? ምክንያቱም ለመረጃም ሆነ ለመፈለግ ይጠቅመናል በማለት ኮማንዶ ለአድናል ጥያቄ አቀረበለት። አድናል መልስ የሰጠው ሳራ እኮ ስራዬን እያለች ፎቶ አትወድም፣ ነገር ግን የሚኖር አይመስለኝም ብሎ መልሱን ሰጠ። ኮማንዶም ቀጠል አደረገና እንደው በቅርቡ ስልክህ ላይ ምናልባት የተነሳችው ካለ እስኪ አስታውስ በማለት ኮማንዶ ጠየቀ። ኮማንዶም በመገረም ይሄ ነው ፎቶ? ይሄ ምን አይነት ፎቶ ትነሳለህ ብለህ ነው? ሳራ እኮ ስራዬን እያለች ፎቶ አትወድም በማለት አድናል መለሰ። አድናል ከኪሱ በማውጣት ስልኩን የተወሰነ ነገር ካስታወሰ በኋላ ሚስቴ እርጉዝ በነበረችበት ጊዜ የተነሳችው ፎቶ አለ፣ ይሄ ነው መሰል እያለ ተኮር ብሎ ኮማንዶ ማየት ጀመረ። በእጁም ስልኩን በነካካት ጀመረ። ኮማንዶ ከዚህ በፊት ያየው ነገር ስለነበር ሮቤል ሻርፑን የሳራን ሲደብቅ በአልጋ ስር አይቶት ነበር። ያንም በማስታወስ አድናል ቶሎ ብለህ ወደ ቤት መልሰኝ፣ ወደፊት መሄድ የለብንም ብለው ወደ ቤት ተያይዘው ተመለሱ። ሮቤል በመጥና በጭንቀት ላይ ያለስ ልጅ ስለሆነ ምን ጭንቀትና ምጡን እያማጠ ደረሱበት። አሁን የደበከውን የሳራን ሻርፕ ካለበት ቦታ አውጣ በማለት ኮማንዶ አፋጠጠው። ምን ወዴት እያለ እየተደናበረ መፈለጉን ቀጠለ። ሮቤል
ሉሃና ተከታታይ ድራማ እዚህ ላይ ነው የቆመው የዛሬው ክፍል። በሚቀጥለው ክፍል እስከምንገናኝ ድረስ ቸርን ሰንብት እያልኩኝ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ተባበሩን እያልኩ መጨረሻ ላይ ይህንን የመሰለ ተወዳጅ ድራማ በቀጣይ ክፍል እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።